ጤና ስለተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩግነን። ባለንበት ሰዓት አቆጣጠር የዛሬ ግንቦት 24 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። ፋኖ የእንቅስቃሴ ገደብ ማንሳቱን፣ አገዛዙ የስሙላ ምርጫና የተቀናጀ የፋኖ ወታደራዊ ጥቃት፣ በዚህ ሁኔታ አንቀጥልም ያለው አሽከርካሪ የሚሊዮኖች ድምፅ መሆን፣ የታዛቢዎች ድብደባ፣ የሸዋ ወታደራዊ ኦፕሬሽን፣ የተጋለጠው ድራማና የካድሬዎቹ ዝርፊያ፣ የጋዜጠኞች መታገድ፣ ኢቦላና የኬንያውያን ተቃውሞ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን ነሆ። የአማራ ፋኖ ብሔራዊ ንቅናቄ ጥሎት የነበረውን የእንቅስቃሴ ገደብ አንስቷል። ከነገ ግንቦት 25 ቀን 2018 ጀምሮ ተሽከርካሪዎች እንቅስቃሴ ማድረግ እንደሚችሉ አስታውቋል። የአገዛዙን የስሙላ ምርጫ ለማክሸፍ ህዝቡና የፋኖ ሰራዊት የወሰዳቸውን ተጋድሎ አድንቋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ዛሬ ግንቦት 24 ቀን 2018 ዓ.ም የአገዛዙ የስሙላ ምርጫ ለማደናቀፍ በተለያዩ አቅጣጫዎች የወሰዳቸው ወታደራዊ እርምጃዎችና የህዝቡ እምቢባይነት ውጤት ማምጣቱን የገለጸ ሲሆን ከግንቦት 20 ቀን 2018 ጀምሮ ጥሎት የነበረውን የእንቅስቃሴ ገደብ ዛሬ ማጠናቀቁና ነገ ግንቦት 25 ቀን 2018 ዓ.ም እንቅስቃሴ መፈቀዱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ መሪ አርበኛ ዘመነ ካሴ ይፋ ባደረገው በዚሁ መግለጫ ዛሬ አገዛዙ ይህንን ምርጫ ተጠቅመው ለማግኘት ያለመው የመግደያ ሰርተፍኬትና ዓለም አቀፍ ቅቡልነት በህዝባችንና በሰራዊታችን ብርቱ ተጋድሎ የመግደያ ሰርተፍኬቱን ቀደን የፈለገውን ፈቃድ እንዳያገኝ ማድረጋችን በሙሉ ልብና በኩራት ለህዝባችን እናበስራለን። ምርጫ ተብዬ ያገዛዙ ድራማ ሙሉ በሙሉ አክሽፈነዋል ሲል አስታውቋል። ግንቦት 24 ቀን 2018 ዓ.ም ያገዛዙን የስሙላ ምርጫና የህዝባችን የህልውና ትግል ወቅታዊ ሁኔታ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ። በኢትዮጵያ የፖለቲካ ታሪክ ውስጥ የጎላ ድርሻ ያለው የአማራ ህዝብ በየዘመናቱ የተነሱን ውጫዊ ጠላቶች በመፋለምና ድል በማድረግ የኢትዮጵያን ብዝሃነት እንዳላከበረና እንዳላነበረ፣ ሀገርን ከነልዩ ልዩ ጌጦቿ እንዳላቆመ ሁሉ የውጭ ጠላት ከውስጥ ወደረኞች ጋር በመቀናጀት በከፈተበት የግማሽ ምዕት ዓመት በላይ ስነ ልቦናና የአካል ጦርነት ህልውናው አደጋ ላይ መውደቁ ይታወቃል። በተለይም ካለፉት 3 ዓመታት ወዲህ ይፋዊ የዘር ማጥፋት ጦርነት በአብይ አህመድና ቡድኑ ታውጆበት ጠላቱን በመመከት አስደናቂ ታሪክ በመጻፍ ላይ ነው። በመንግስትነት ስም ስልጣን የተቆናጠጠው የቀውስና የእልቂት አገዛዝ በህዝብ ድጋፍ ያገኘውን ቅቡልነት በክደት አሽቀንጥሮ ከጣለ በኋላ በምርጫ ስም ስልጣኑን ለማራዘም ሲንደፋደፍ መቆየቱም እንዲሁ ይታወቃል። መላው አማራና የኦሮሞ ህዝብ አገዛዙ በፈጠረው ጦርነት በሚቃጠሉበት በዚህ ወቅት የትግራይን ህዝብ መሰረታዊ ፍላጎት ኮልኩሎ ጉሮሮውን ይዞ በሚያስጨንቅበት የሲዳማ፣ ቤኒሻንጉልና ጉሙዝ፣ አፋርና ጋምቤላ እንዲሁም ሌሎች ኢትዮጵያዊ ወገኖች ታፍነው በሚሰቃዩበት በዚህ ወቅት ምርጫን ለማድረግ አይደለም ለማሰብ በማይቻልበት ሁኔታ የምርጫ ግርግር በመጀመር ህዝቡንና ዓለም አቀፍ ማህበረሰቡን ለማደናገር ሞክሯል። ይህንንም በመረዳት ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ መጋቢት 6 ቀን 2018 ዓ.ም በብልጽግና የደም ድግስ ላይ የማይናወጽ አቋም ያለው መሆኑን ከማሳወቁም ባሻገር አገዛዙ ተጨማሪ የእልቂት ዘመንን የሚያዋልድበት ፖለቲካዊ ክንውን እንዳይኖር የተደራጀ ስራ ሲሰራ ቆይቷል። አርበኛ ዘመነ ካሴ አያይዞም መላው ህዝብ በነቂስ በመውጣት ምርጫ የሚባል ነገር እንደሌለ፣ ከምርጫ በፊት ያገዛዙ ሰራዊት በህዝብ ላይ የከፈተው ወረራና የዘር ማጥፋት ጦርነት እንዲያቆም ጠይቆ እንደነበር አስታውሶ በርካታ ፓርቲዎች፣ የፓርቲ አመራሮች፣ የዲሞክራሲና የሰብአዊ መብት ተቋማትም ተመሳሳይ አቋም መውሰዳቸውን አስታውሷል። በተለያዩ ቦታዎች ይደረጉ የነበሩ የምርጫ አስፈጻሚዎች፣ የታዛቢዎች፣ የምርጫ ቦርድ ሰዎች ከምርጫ ጋር የተያዙ እንቅስቃሴዎችና የምርጫ ቁሳቁሶች እንቅስቃሴ መካሄድ ሳይችል መቅረቱን የጠቀሰው አርበኛ ዘመነ ካሴ ይሳካ ዘንድም ድርጅታችን የአማራ ፋኖ ብሔራዊ ንቅናቄ የአብይ አህመድ አገዛዝ ይህንን የስሙላ ምርጫ ለማካሄድ የፈለገው ለዲሞክራሲ ስርዓት ግንባታ ሳይሆን በህዝባችን ላይ ለሚፈጽመው የጅምላ ጭፍጨፋና ማፈናቀል የመግደያ ሰርተፍኬት ለማግኘት መሆኑን፣ በዚህ የደም ድግስ ላይ የሚሳተፉ አካላት ሁሉ ከአገዛዙ ጋር እኩል ተጠያቂ እንደሆኑና ንቅናቄያችንም አስፈላጊውን እርምጃ እንደሚወስድ አስቀድሞ ማሳወቁ ትልቅ አስተዋጽኦ ነበረው ሲል ገልጸዋል። ለንቅናቄው ጥሪ ከአማራ ህዝብ፣ ከመላው ኢትዮጵያ ህዝብ፣ ከጸረ አምባገነን ኃይሎችና ከዓለም አቀፉ ማህበረሰብ ያገኘነው ድጋፍ እጅግ ከፍተኛና አበረታች ሆኖ አግኝተነዋል ያለው አርበኛ ዘመነ ካሴ ይህ ለትግላችን የታየው አጋርነት አገዛዙ በብቸኝነት ተገልሎ ለውድቀት መቃረቡን የሚያሳይ ትልቅ ማሳያ ነው ብለዋል። ከግንቦት 21 ቀን 2018 ጀምሮ ተፈጻሚ የተደረገው የተሽከርካሪ እንቅስቃሴ ገደብና የጥንቃቄ መመሪያ መጠናቀቁን የጠቀሰው አርበኛ ዘመነ ካሴ ከነገ ግንቦት 25 ቀን 2018 ጀምሮ መደበኛ እንቅስቃሴዎች እንዲቀጥሉ የተፈቀደ መሆኑንም አስታውቋል። የህዝባችን ነቅቶ መጠበቅና የፋኖ ብርቱ ክንድ አገዛዙ ያቀደውን የፖለቲካ ትርፍ ምን አስቀርቶታል ያለው አርበኛ ዘመነ
ዘመነ ካሴ በህዝባችን ጽኑ ተጋድሎና በፋኖ ክንድ ጥንካሬ አገዛዙ የፈለገውን የፖለቲካ ቅቡልነት ሳያገኝ ቀርቶ ከፀሐይ በታች እርቃኑን አቁመነዋል። አብይ አህመድ ይህንን ምርጫ ተጠቅሞ ባለም ፊት ተመርጫለሁ የሚል የሐሰት ካባ ለመልበስ የነበረው ተስፋ ከሽፏል። ይህ ድል የትግላችንን የበላይነት ያረጋገጠ ሁነት ነው። ይህ ስለመሆኑም ባለፉት ጥቂት ቀናት ብቻ በመላው ዓለም ከፍተኛ ተሰሚነት ባላቸው ዓለም አቀፍ ሚዲያዎችና የሰብአዊ መብት ተቆርቋሪ ድርጅቶች የወጡ መግለጫዎች ማረጋገጫ ነው ሲል ጠቅሷል። ትግላችን አሁን ወሳኝ ምዕራፍ ላይ ይገኛል ያለው አርበኛ ዘመነ ካሴ አምባገነኑና ደም መጣጩን አገዛዝ ለአንዴና ለመጨረሻ ጊዜ ከመንበሩ አስወግደን የህዝባችን የህልውና ዋስትና የምናረጋግጥበት ጊዜ ቀርቧል። ስለሆነም መላው አማራ ህዝብና የኢትዮጵያ ወዳጆች የጀመራችሁትን ትግል አጠናክራችሁ እንድትቀጥሉ በየአቅጣጫው የምትገኙ የጸረ አገዛዝ ኃይሎች በጋራ እንድንቆም የአገዛዙ ጸጥታ መዋቅር ውስጥ ያላችሁ ወገኖችም ከህዝባችሁ ጎን በመቆም የውድቀቱ ተባባሪ እንድትሆኑ ጥሪያችንን እናቀርባለን ብለዋል። በአማራና በኦሮሚያ ክልሎች የተወሰኑ አካባቢዎች ድምጽ መስጠት ከተጀመረ በኋላ በተፈጠረ የጸጥታ ችግር ምክንያትም የድምጽ አሰጣጥ ሂደት መቋረጡን የኢትዮጵያ ምርጫ ቦርድ አስታወቀ። የቦርዱ ሰብሳቢ ሜላትወርቅ ኃይሉ ዛሬ አዲስ አበባ ውስጥ በሰጡት ጋዜጣዊ መግለጫ ሰባተኛውን አጠቃላይ ምርጫን አስመልክቶም በመላው የኢትዮጵያ የምርጫ ጣቢያዎች 50188ቱ በሰዓት 12 ሰዓት ላይ ድምጽ አሰጣጥ መጀመሩን ገልጸው ነገር ግን 695 የምርጫ ጣቢያዎች በሰዓቱ አለመከፈታቸውን የምርጫ ቦርድ ሰብሳቢዋም ገልጸዋል። እነዚህ ምርጫ ጣቢያዎችም በ30 ደቂቃና በ1 ሰዓት ዘግይተው መከፈታቸውንም አብራርተዋል። በጸጥታ ምክንያት ያልተከፈቱ 143 የምርጫ ጣቢያዎች መኖራቸውን የተናገሩትም ሰብሳቢዋ በአማራና በኦሮሚያ ክልሎች ውስጥም የድምጽ አሰጣጥ ሂደቱ ከተጀመረ በኋላ በተፈጠረ የጸጥታ ችግር የተቋረጠባቸው ቦታዎች እንዳሉም በመግለጫቸው አመላክተዋል። የምርጫ ቦርድ ቀደም ሲል ከትግራይ ክልል በተጨማሪ በ8 የምርጫ ክልሎች ምርጫ እንደማይካሄድባቸው ያስታወቀም ሲሆን የቦርዱ ሰብሳቢ በጸጥታ ችግሮች ምክንያት ምርጫ መካሄድ ባልተቻለባቸው የአማራና የኦሮሚያ ክልሎች ውስጥ የሚንቀሳቀሱ ታጣቂዎች ምርጫው እንዳይካሄድ የትራንስፖርት እንቅስቃሴ ማገዳቸውን መገለጹም ይታወቃል። በ39723 የምርጫ ጣቢያዎች ታዛቢዎች እስከ አሁን ድረስም ተገኝተው መታዘባቸውን የተናገሩት የቦርዱ ሰብሳቢዋም የፖለቲካ ፓርቲዎችና የግል ተመራጮች ያቀረቧቸው ወኪሎች በ41798 የምርጫ ጣቢያዎች ላይ መገኘታቸውም ገልጸዋል። ከፍተኛም ቁጥር ያላቸው መራጮች በመላ ኢትዮጵያ ወጥተው ድምጻቸውን እየሰጡ መሆኑን የገለጹትም የምርጫ ቦርድ ሰብሳቢዋ ሜላትወርቅም ከፍተኛ ቁጥር ያላቸው መራጮች ሰልፍ ላይ የቆዩባቸው የምርጫ ጣቢያዎችና በሌሎችም ክልሎችም ማጋጠሙንም ገልጸዋል። ይህ የተከሰተውም በተለይ የዲጂታል ምዝገባ በተካሄደባቸው የምርጫ ጣቢያዎችም ረጅም የሆኑ ሰልፎች በአዲስ አበባና በሌሎችም አካባቢዎች መታየታቸውም ተገልጿል። ይህ የታየው በዲጂታል ወይም በራሳቸው በሞባይል በድረገጽ የተመዘገቡ መራጮች ላይ መሆኑን ያመለከቱት ሰብሳቢዋ የተፈጠረውን ሰልፍ ለመፍታት ጥረት የተደረገ መሆኑንም አስታውቀዋል። ከ350 ሺህ በላይ ምርጫ አስፈጻሚዎች በመላ ኢትዮጵያ ተሰማርተው እንደሚገኙ የተገለጸ ሲሆን በቤንሻንጉል ጉሙዝ ክልል በዘለምለም እና ሰሌዳም የምርጫ ክልሎች የኔትወርክ ችግር የስልክ ግንኙነት እንደተከሰተባቸው ታውቋል። በእንሙርና ኢነር የምርጫ ክልልም የምርጫ ክልል አስፈጻሚ ባልደረባም የክትትል ስራ ለመስራት በሞተር ሳይክል በመንቀሳቀስ ላይ ሳሉ በደረሰባቸው አደጋም ህይወታቸው ማለፉን ወይዘሮ ሜላትወርቅም ገልጸዋል። የሚሊዮኖች ድምጽ የተባለው አሽከርካሪ ዛሬ አገዛዙ ያደረገውን የስሙላ ምርጫ ተከትሎ በቀጣዩ ዓመት ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር የሚሆኑ ቢሆንም አሁን ባለንበት ሁኔታ ግን ልንቀጥል አንችልም፣ እየሞትን እየታገትን መድረሻተን በገዛ ሀገራችን መጨረሻችን ምንድን ነው? በዚህ ሁኔታ ውስጥ የሚቀጥል አይመስለኝም በማለት አንድ አሽከርካሪ ምሬቱን በይፋ ገለጸ። የሚሊዮኖች ድምጽ የሚል አድናቆት አትርፏል። የሚሊዮኖችን ብሶት በአደባባይ በመናገሩ ጥቃት ሊደርስበት ይችላል የሚል ስጋትም አንዳንዶች አካፍለዋል። አሽከርካሪዎች እንደሌላው ዜጋ ሁሉ በነጻነት ተንቀሳቅሰው መኖር የማይችሉበት፣ በየጊዜው እየታገቱ የሚገደሉበት፣ የእገታ ገንዘብ እየተጠየቁ የሚዘረፉበትና መድረሻ ማጣታቸውን ምክንያት በማድረግ አንድ አሽከርካሪ ዛሬ አገዛዙ ያደረገውን የስሙላ ምርጫ ተከትሎ በቀጣዩ ዓመት ጠቅላይ ሚኒስትር አብይ አህመድ በስልጣናቸው የሚቀጥሉ ቢሆንም ህዝቡ በተለይም አሽከርካሪው አሁን ባለበት አስከፊ ሁኔታ ህይወቱን እያጣ በየቦታው እየታገተ ሊቀጥል እንደማይችል በተሽከርካሪ ውስጥ ሆነው ያስተላለፈው መልእክት የብዙዎችን ትኩረት ስቧል። የሚሊዮኖችን አስተያየት ያጋራ፣ የሚሊዮኖች አንደበት በመሆን የተናገረው አሽከርካሪ በአገዛዙ ጥቃት ሊደርስበት ይችላል የሚሉ ስጋቶችም ተከትለው ቀርበዋል። ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ
የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዲህ ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ያለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም። ሊያስተካክሉ ይገባል። የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም። የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ፣ መብራት እያበሩ ሰው እያጠፉ መሄድ ምንድን ነው የሚቀጥለው? ምንድን ነው? እኔ ጥያቄ አለኝ ለእርሶ። ጥያቄ አለኝ። ፖለቲከኛ አይደለሁም፣ ግን ጥያቄ አለኝ። መብት ስላለኝ ጥያቄ አለኝ። ሹፌር ስለሆንኩኝ ጥያቄ አለኝ። በስጋት ነው እየተራመድን ያለ ነው። ስጋት አለኝ። ጥያቄ አለኝ። ገዳያችን በዝቷል። አጋቻችን በዝቷል። በቃ መውጣት መግባት አልቻልንም። ምንድን ነው መጨረሻችን? በእርሶ ስር ያሉ በትራንስፖርት ሚኒስትር ተብለው የተቀመጡማ የዛሬ 40 ዓመት መንጃ ፈቃድ ያወጣውን ሰው እስከ ዛሬ አጠራቀማትን ጥሪቱን ለመብላት ፕላን እያደረጉ ነው ያሉት። እንደዚህ ነው የሚቀጥለው? አይመስለኝም። እንድታስቡበት ይህን እናገራለሁ። እንድታስቡበት። አንድ ተራ ሹፌር ነኝ። ሞት አንገፈገፈኝ። ወንድሞችን ከጎኔ ያጣሁ፣ ወገኖችን ከጎኔ ያጣሁ፣ በእገታ በዘረፋ ብዙ የተሰቃየን። ጥያቄ አለኝ። ይህ እንዲህ እንዳለ አሽከርካሪዎች የብቃት ምዘና ፈተና ማግኘት አለባቸው የሚል በዶክተር አለሙ ስሜ የኦሮሞ ብልጽግና ፓርቲ ከፍተኛ አመራርና የትራንስፖርትና መገናኛ ሚኒስትር ከግል ድርጅት ጋር ግንባር ፈጥረው ያወጡት መመሪያ ብዙዎችን አሽከርካሪዎች እያስቆጣ ሲሆን አሽከርካሪዎች ሕይወታችን አደጋ ላይ ወድቆ ባልተስተካከለ መንገድና የጸጥታ ሁኔታ በደፈረሰበት ይህንን ማስተካከል የሚገባው አካል ይህንን ሳያስተካክል የብቃት ምዘና በሚል ሊዘርፍ አይገባም በሚል ተቃውሟቸውን በተከታታይ ያቀረቡ ሲሆን አሽከርካሪዎች በተናጠል ከሚያቀርቡት ተቃውሞ ባለፈ በተደራጀ መንገድ ድምጻቸውን ማሰማትና የስራ ማቆም አድማ ጭምር በማድረግ ሌላውም እንዲቀላቀላቸው ጥሪ እስካላቀረቡ ድረስ የተናጠል ብሶት፣ የተናጠል ቅሬታ ውጤት ሊያመጣ እንደማይችል በተደጋጋሚ ሲጠቀስ ቆይተዋል። በማዕከላዊ ኢትዮጵያ ወልቂጤ ምርጫም ጣቢያ የምርጫ ታዛቢዎችም ተደብድበው ከምርጫ እንዲወጡ ተደርጓል ሲል ጎጎት ፓርቲ ገለጸ። ፓርቲው በኦፊሴላዊ የማህበራዊ ትስስር ፌስቡክ ገጹ እንዳብራራው ፓርቲው ይንቀሳቀስበት የነበረው ሞተርም መነጠቁንና የምርጫ ወረቀትም በፌስታል ይዘው ሲበትኑ ተመልክተናል። ለምርጫ ቦርድም ምርጫው እንዲቆም አሳውቀናል ብሎም ከምርጫ ቦርድ አፋጣኝ ምላሽም እንደሚፈልግም አስታውቋል። በስፍራው የምትገኘው የሪፖርተር ዘጋቢ የማዕከላዊ ኢትዮጵያም ክልል ዋና ምርጫ አስተባባሪ የሆኑትን አቶ ነጋሽን ያነጋገራቸው ሲሆን በሰጡት ምላሽ ጎጎት ፓርቲ በማዕከላዊ ኢትዮጵያም ወልቂጤም ከተማ ምርጫ ጣቢያ የምርጫ ታዛቢዎች ተደብድበው ከምርጫም እንዲወጡ ተደርጓል ማለቱን ተከትሎ ወደ ስፍራው አስተባባሪዎች ልከው እንዳጣሩና ምንም ነገር እንዳልተደረገም ማረጋገጣቸውንም ተናግረዋል። ፓርቲው ይህ ሆኗል ባለበት የምርጫ ጣቢያ ሁለት ታዛቢዎች እንደነበሩ የገለጹት ዋና አስተባባሪው ፓርቲው የተናገረው ከእውነት የራቀ ነው ሲሉም አስተያየታቸውን ሰጥተዋል። ሌላው ሱልካን በተባለ ጣቢያም አካባቢ የፓርቲው ታዛቢ ባጅም ተጠየቀ አኩርፎ ከመውጣት ውጪ ሌላ የተፈጠረ ነገር የለም ሲሉም ተናግረዋል። በዚህ እንዳለም ከገዢው ብልጽግና ፓርቲ ጋር ቀረቤታና ውግንና እንዳለው በአንዳንዶችም ዘንድ መቀመጫም ይጋራል ተብሎ የሚነገርለትም የኢዜማ ፓርቲም እስካሁን ድረስ በመላው ኢትዮጵያ ባሉት የምርጫ ሂደቶችም ችግር እንዳልገጠመው ገልጿል። የፓርቲው መሪው ኢዮብ መሳፍንት በቂርቆስ ክፍለ ከተማ ወረዳ 9 የምርጫ ጣቢያም ተገኝተው ድምጽ የሰጡ ሲሆን እስካሁን የምርጫ ሂደቱ መልካም መሆኑን ገልጸው የሚያጋጥሙ ችግሮችን ለመፍታት ማዕከላዊ የፓርቲው ቢሮ ማዘጋጀታቸውን ገልጸዋል። እስካሁን በመላው ኢትዮጵያም ባለው የምርጫ ሂደትም ችግር እንዳልገጠማቸው ኃላፊው ገልጸዋል።
የአገዛዙን የጨረባ ምርጫ እንዳያደርግ በሁሉም የሸዋ ጠቅላይ ግዛት አሳምነው ዕዝ ስር የሚገኙ ፋኖች ተናበው መስራታቸውን ድል ማስመዝገባቸውን እዙ ዛሬ ግንቦት 24 ቀን 2018 ማምሻውን ባወጣው መረጃ ገለጸ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰምኮር የነበልባል ክፍለ ጦር የፋኖ ሰራዊት አባላት በምንጃር አረርቲ ከተማ በሶስት አቅጣጫ በመክበብ የአገዛዙ ስልጣን አስጠባቂ ሰራዊትና የባዴን ምስለኔ ከማለዳው 12 ሰዓት ጀምሮ ከቦ ሲያስጨንቀው መዋሉን ጠቅሷል። የነበልባል ክፍለ ጦር አናብስቶች ተዋጊ ፋኖች ሰሞኑን በምንጃር አረርቲ ከተማ ላይ በተደጋጋሚ በሰሩት የከተማ ውስጥ ኦፕሬሽን በፊት ለፊት ውጊያ እረፍት የተነሳው የወረዳው ተጋላቢ ካድሬ እንደ በቀል መወጣጫ በማሰብ በአረርቲ ከተማ የሚኖሩ የፋኖ አመራር ቤተሰብ በመሰብሰብ በግፍ እያሰረ እየደበደበና እያሰቃየ እንደሚገኝ ገልጿል። በሌላ ግንባር ከሰምኮር አክሊሉ ሀብተወልድ ክፍለ ጦር ከአዲስ አበባ 25 ኪሎ ሜትር ርቀት ላይ በምትገኘው ባለሌልቲ ወረዳ ላይ የተለያዩ ቀበሌዎችን ኦፕሬሽኖችን በማድረግ 6 የጠላት ኃይል በመደምሰስና አካባቢውን በመቆጣጠር በርካታ ቀበሌዎች አርቢ፣ ኢቴሳ፣ ቀይ ገደል፣ ጎሮ፣ ጋሹ አምባ፣ የፎና አበቡት የተባሉ ቀበሌዎች እንዲሁም በጊምቢቺ ወረዳ ሙሉ ለሙሉ ያገዛዙን ህገወጥ ምርጫ ማደናቀፍ መቻሉን ገልጿል። በሌላ በኩል የአጼ አምደ ጽዮን ኮር አካል የሆነው አጼ ዳዊት ክፍለ ጦር በሬማ በተጎራና ድምድም ሊደረግ የታሰበውን የጨረባ ምርጫ ከተማ ድረስ ዘልቆ መግባት በአገዛዙ ኃይሎች ላይ እላስጨራሽ ውጊያ በማድረግ ሁሉን አቀፍ ኪሳራ በጠላት ላይ ያደረሰ ሲሆን የስሙላው ምርጫ ማደናቀፉንም አስታውቋል። ተመሳሳይ በዚሁ ቀጠና የተለያዩ አካባቢዎች የተወሰዱ ወታደራዊ እርምጃዎችን ተከትሎ ድል መቀዳጀቱን የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ዛሬ ግንቦት 24 ቀን 2018 ማምሻውን ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ ምኒልክ ዕዝ ልዩ ዘመቻ በሞርተር የታገዘ ጥቃት በመሰንዘር በተለያዩ አካባቢዎች ያገዛዙን የስሙላ ምርጫ ሂደት እንዲደናቀፍ ማድረጉን ጠቅሷል። በዚህም በጮቤ በር፣ በሰንድዶ በርና በቆቦ ዙሪያ በመካናይዝድ የታገዘ ውጊያ በመክፈት ያገዛዙን ህገወጥ ምርጫ ያደናቀፈ ሲሆን በሌሎች በርከት ባሉ አካባቢዎችም ህገወጡን ምርጫ ለማደናቀፍ የወሰዳቸው ወታደራዊ እርምጃዎች እየተሳኩ እንደነበር ገልጿል። ይህ በእንዲህ እንዳለ በአማራ ህዝብ ላይ ጦርነት ያወጀ አብይ አህመድ አገዛዝ በራያ ቆቦ ኮቦ በተባለ ስፍራ ስልጣን አስጠባቂው ጦር በመድፍ ጥቃት በሰላማዊ ሰዎችና በእንስሳት ላይ ከባድ ጉዳት ማድረሱን እዙ ባወጣው ተጨማሪ መረጃ ገልጿል። በራያ ቆቦ ወረዳ ልዩ ስሙ ኮባ በተባለ አካባቢ አገዛዙ በሰነዘረው የከባድ መሳሪያ ጥቃት በሰላማዊ ሰዎችና በቤት እንስሳት ላይ ከፍተኛ ጉዳት ማድረሱንም ጠቅሷል። ሰላማዊ ሰዎች በተጨማሪ በአካባቢው አርሶ አደሮችና እረኞች እጅ ላይ የነበሩ በርካታ የቤት እንስሳት በዚሁ ጥቃት ሰለባ መሆናቸውን ይኸው መረጃ ጠቅሷል። ይህ በእንዲህ እንዳለ 303ኛ ግዙፉ አሳምነው ኮር በተለያዩ ግንባሮች በጠላት ላይ ዛሬ ግንቦት 24 ቀን 2018 የተሳካ ወታደራዊ እርምጃ ወስዶ ድል መቀዳጀቱን አስታውቋል። በግንዳን ወረዳ ይባር ወይራ በር ግንባር፣ ጋዚቢላ ወረዳ ላልኪው ዘው ማርያምና ማርያም አምባ ግንባርና ላስታ ወረዳ ብልብላ ዳቢያና ጸዳ ግንባር፣ መቄት ወረዳ ገራገርና ፍላቂት ግንባር በመሰለፍ ሰፍሮ በነበረው ያገዛዙ ስልጣን አስጠባቂ ጦርና የጨረባ ምርጫ ለማስፈጸም ሲንቀሳቀስ በነበረ ያገዛዙ ካቢኔ ላይ እርምጃ በመውሰድ ድል መቀዳጀቱን አስታውቋል። ከንጋቱ 12 ሰዓት ጀምሮ ዛሬ በተወሰደው በዚህ ጥቃት አገዛዙ በአካባቢው ያቀደውን የስሙላ ምርጫ ማክሸፉን በዚህ ውጊያ 1 ብሬን፣ 2547 የብሬን ተተኳሽ፣ 143 ክላሽ፣ 2980 የክላሽ ተተኳሽ፣ 46 የእጅ ቦምብ፣ የደረትና የወገብ ትጥቅ 69 ከ200 በላይ አገዛዙ ስልጣን አስጠባቂ ኃይል የቆሰለ ሲሆን 20 መማረካቸውንም ምኒልክ ዕዝ ባወጣው በዚሁ መረጃ ጠቅሷል። በተመሳሳይ በጎንደር ጠቅላይ ግዛት በላይ ዕዝ የሚንቀሳቀሰው 208ኛ ኮር ከሌሎች አጋር ክፍለ ጦሮች ጋር በመቀናጀት በዛሬው ዕለት በተለያዩ ግንባሮች ከፍተኛ ተጋድሎ ማድረግ ድል ማስመዝገቡን ጠቅሷል። በአፋብን የጠላትን የሰው ኃይልና መዋቅር ከመበተን ጀምሮ ያገዛዙ የፖለቲካ ፍላጎትና የስሙላ ምርጫ ምኞትን ሙሉ ለሙሉ በማክሸፍ የተቀናጀ ጥቃቱ ውጤታማ እንደነበረ አስታውቋል። በዚህ አውደ ውጊያ የ208ኛ ኮር 54ኛ ክፍለ ጦር ሬጅመንት 04 ባደረገው ከፍተኛ ተጋድሎ ያገዛዙ የጭቆና መዋቅር ምሰሶ የነበረውን አመራር ጭምር መደምሰሱን አስታውቋል። ቀደም ሲል የአባት አርበኛ መሳፍንት ተስፉን ልጅ አርበኛ ገብሬ መሳፍንትን በመግደል ወደ አገዛዙ በመጠጋት በአገዛዙ የሰላም አስከባሪ መሪነትና በሚሊሻ ጽሕፈት ቤት ስልጣን ተሰጥቶት ሲያገለግል የቆየው ግታው በጋሻው የተባለውን የአገዛዙን አመራር ደቋ በተባለ ልዩ ቦታ ላይ በጀግኖች ክንድ እስከ ወዲያኛው መደምሰሱን ይኸው መረጃ ጠቅሷል። ከዚህ በተጨማሪ በተለያዩ ግንባሮች ኮሩ የተሳካ ድል በዛሬው ዕለት ማስመዝገቡን ይኸው መረጃ ጠቅሷል። አገዛዙ አደርገዋለሁ ያለውን የስሙላ ምርጫ ተከትሎ በበርካታ ቦታዎች የፋኖ የተቀናጀና የተጠናከረ ጥቃትን ተከትሎ ያስበውን ማሳካት ባይችልም የተወሰኑ ከተሞች ላይ ካድሬዎቹን እየለዋወጠ ደጋግሞ በመቅረጽ ህዝቡ ምርጫውን በይሁንታ እንዳደረገ አድርጎ ለማሳየት መሞከሩ በድርጊቱ እየተጋለጠ ይገኛል።
በአማራ ክልል ያገዛዙን ህገወጥ ምርጫ ለማክሸፍ በተለያዩ አቅጣጫዎች የተጠናከሩ ወታደራዊ እርምጃዎች መወሰዳቸውን የአማራ ፋኖ ብሔራዊ ንቅናቄ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ በሸዋ ጠቅላይ ግዛት አሳምነው ዕዝ፣ በጎንደር ጠቅላይ ግዛት በላይ ዕዝ፣ በምዕራብ አማራ ቀጠና ቴዎድሮስ ዕዝ እና በምስራቅ አማራ ቀጠና በወሎ ቤተ አማራ ምኒልክ ዕዝ በተለያዩ ግንባሮች ያገዛዙን ህገወጥ ምርጫ ለማክሸፍ የተወሰዱ ወታደራዊ እርምጃዎች የተሳኩ እንደነበር ገልጿል። ዛሬ ግንቦት 24 ቀን 2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ ይፋ እንዳደረገው ከንጋት ጀምሮ በሸዋ ጠቅላይ ግዛት አሳምነው ዕዝ በተወሰዱ ወታደራዊ እርምጃዎች ደብረ ብርሃን ዙሪያ በሁሉም አቅጣጫ፣ ሸዋሮቢት ከተማ፣ መራቤቴ ዙሪያ፣ ደብረ ሲና ከተማ፣ መኮይ፣ ሜዳሬማ፣ አጣዬ፣ ምንጃር፣ አረርቲ፣ ግሼ ራቤል፣ መንዝ ሞላሌ፣ አገረ ማርያም፣ በረህት፣ ሞረትና ጅሩ፣ ሞጃና ወይራ፣ እንሳሮ ውጊያ የተካሄደባቸው ቦታዎች መሆኑን ጠቅሰዋል። ምኒልክ ዕዝ ዛሬ ግንቦት 24 ቀን 2018 ራያ ቆቦ ግንባር፣ ቀዩ ጋሪያ፣ ጮቢ በር፣ ሆርማት፣ መንጀሎ፣ ሮቢት፣ ጎብዬ፣ በላስታ ግንባር፣ ላሊበላ ዙሪያ፣ ዱብኮ፣ ብልብላ፣ ይባር ወንዳች፣ በጋሸና ግንባር፣ አስታይሽ፣ ደላንታ፣ ፀሐይ መውጫ፣ መቄት፣ ዳውንት፣ ዋድላ፣ ደሴና አምባሰል ግንባር፣ ኩታበር፣ ግሸን፣ ተንታ፣ ጎሽ ሜዳ፣ ደሴ ዙሪያ፣ አብልኮ፣ ሀብሩ፣ ጊራና፣ በምዕራብ ወሎ ቤተ አማራ ግንባር፣ መቅደላ፣ ደብረ ዘይት፣ መካነ ሰላም፣ ሳይንት፣ ደንሳ፣ ሳይንት፣ አጅባር፣ ወግዲ፣ ከለላ፣ ልጓም፣ መቅደላ፣ ቢሊ፣ ወርቅ መውጫና ሌሎችም ቦታዎች ላይ ከሌሊቱ 11 ሰዓት ጀምሮ ከፍተኛ ውጊያ መደረጉና ድል መመዝገቡን አስታውቋል። በጎንደር ጠቅላይ ግዛት በላይ ዛሬ ግንቦት 24 ቀን 2018 በብናት፣ ጎኋላ፣ አንበሳሜ፣ ሐሙሲት፣ ማክሰኝት፣ አርባያ፣ ወረታ፣ ማሰሮ፣ አርብ ገበያ፣ እንዳቤት፣ ስማዳ፣ ጃንሱማ፣ አብርሃጅራ፣ ደብረታቦር፣ እስቴ፣ ሻውራ፣ አዲስ ዘመን፣ ሚካኤል ደብር፣ ሽንፋ፣ ነጋዴ፣ ባህር፣ ሳሊ፣ ክምር ድንጋይ፣ አምባ ጊዮርጊስ፣ አዘዞ ተክለ ሃይማኖት፣ ቅራቅርና ሌሎችም ከተሞች ላይ ከባድ ትንቅንቅ በማድረግ በጠላት ላይ ድል መቀዳጀታቸውን አስታውቋል። በአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ሞጣ፣ ግንደ ወይን፣ ፈለገ ብርሃን፣ መርጦ ለማርያም፣ ደብረ ወርቅ፣ ብቸና፣ ወይራ፣ የትምን፣ የዱሃ፣ ሰከላ፣ አዲስ ቅዳም፣ ሸንዲ፣ ዳንግላ፣ ጃዊ፣ ይስማላ፣ አዴት፣ ወርቅ ሜዳ፣ የቦቅላ፣ ቲሊሊ፣ ደብረ ማርቆስ ዙሪያ፣ እነራታ፣ ረቡዕ ገበያ፣ ጁቤ፣ ኮርክ በአገዛዙና በወገን ሰራዊት መካከል ውጊያ መደረጉን የጠቀሰው መረጃ ሰከላ ላይ 3 ምሽጎችን ማስለቀቅ መቻሉን፣ ኮርክ ላይ ብሬን ጨምሮ በርካታ ምርኮ መገኘቱን፣ ከተሞች በሙሉ ጸጥ ረጭ ማለታቸውን፣ አንዳንድ ቦታዎች ላይ የብልጽግና ካድሬዎች በጣሏቸው የሸራ ድንኳኖች ስር ፎቶ እየተነሱ ነው በማለት የአገዛዙ የስሙላ ምርጫን ተከትሎ የንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ ባሰፈረው መረጃ ጠቅሷል። በሌላ በኩል ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ባህር ዳር ላይ ከአማራ ክልል ፕሬዚዳንት በሚል በአብይ አህመድ ከተሾሙት አረጋ ከበደ ጋር ድንኳን ፊት ቦታ እየተቀያየሩ የአማራ ህዝብ ፈቅዶና ወዶ አደባባይ ወጥቶ ምርጫ እንዳደረገ ለመግለጽ የሞከሩ ቢሆንም ልጃቸው በሞት የተለየባቸው ቤተሰቦች አስከሬን በቤት አስቀምጠው 7 የቤተሰብ አባላት በማለዳ ወደ ምርጫ ጣቢያ አምርተዋል ያሉት ተመስገን ጥሩነህ በቦታ የነበረ ማህበረሰብም ለሀዘናቸው ጥልቅ ክብር በመስጠት ሰልፍ ሳይጠብቁ ቅድሚያ ሰጥቷቸው ድምፃቸውን ከሰጡ በኋላ ወደ ለቅሶ ቤታቸው ተመልሰዋል በማለት አገዛዙ በካድሬዎች ቀብር አትቀብሩ፣ ምርጫ ካልመረጣችሁ ማለት ያስገደደ መሆኑን ሲወጡ የነበሩ መረጃዎችን የዜግነት ቁርጠኝነት እንደተደረገ ለማቅረብ የሞከሩ ሲሆን አርበኛ አስረስ ማረ ዳምጤ ለአቶ ተመስገን ጥሩነህ በሰጠው ምላሽ በእውነቱ ሟች ከሞት ተነስቶ መረጠን አለማለታችሁ ገርሞናል ሲል አስተያየቱን አስፍረዋል። ይህ በእንዲህ እንዳለ ተመስገን ጥሩነህ አዲስ አበባ ከተማ ነዋሪ በምርጫ ህጉ መሰረት በተወለዱበት ብቸና አካባቢም ለመመረጥ የሚችሉ ቢሆንም ከምርጫ ህጉ በተቃራኒ ባህር ዳር ላይ ተመራጭ ሆነው መቅረባቸው በተወለዱበት ቦታ ሄደው ለመመረጥ ፋኖን ሰክተው ቢሆንም ምርጫቸው ህገወጥ መሆኑ ሙሉ ለሙሉ ሊሰረዝ ይገባል በሚል ቅሬታ በማህበራዊ ሚዲያ ቀርቦባቸዋል። አብይ አህመድ የሰጠውን ትዕዛዝ ተከትሎ በአዲስ አበባ ውስጥ በአብዛኛው ኦሮሞ ብልጽግና ፓርቲና ይህንኑ ፓርቲ ይደግፋሉ ከሚባሉ ግለሰቦች በስተቀር እጩ እንዳይሆኑ ሚኒስትሮችም ወደ የተወለዱበት አካባቢ ሄደው ብዙዎቹ ምርጫ እንዲመረጡ በተለይም የአማራ ብሔር ተወላጅ የሆኑት በአማራ ክልል ብቻ እንዲመረጡ የሰጠውን ትዕዛዝ ተከትሎ አቶ ተመስገን ጥሩነህ ነዋሪ ባልሆኑበት ባህር ዳር ለመወዳደር የተንቀሳቀሱ ቢሆንም ባህር ዳር ላይ ህዝቡ ከካድሬዎችና የካድሬ ቤተሰቦች ጥቂት ቦታ አስገድደው ካስወጡት ህዝብ ውጪ ብዙ ህዝብ ምርጫውን ቦይኮት በማድረግ በተግባር የቀጣቸው ቢሆንም አገዛዙ በተቆጣጠራቸው መገናኛ ብዙሃን ይህን ህገወጥ የስሙላ ምርጫ ሲያዳንቅ ተስተውለዋል። በአዲስ አበባ ከተማ ውስጥ ሲቪል የለበሱ የጸጥታ ሰራተኞች በተለያዩ የምርጫ ጣቢያዎች በአስተባባሪነት ሲሰሩ መታየታቸውን የሚገልጹ ጥቆማዎች መሰረት በማድረግ የኢትዮጵያ ምርጫ ቦርድ ጉዳዩን የሚያጣራ ቡድን
ማሰማራቱን አስታወቀ። ምርጫ ቦርድ ሰብሳቢዋ ሜላተወርቅ የምርጫ ሂደቱን አስመልክተው በሰጡት መግለጫ ላይ የተገኙ የሚዲያ ባለሙያዎች በአዲስ አበባም ተዘዋውረው በታዘቧቸው የተለያዩ ምርጫ ጣቢያዎች ምንም አይነት በምርጫ ቦርድ የተሰጣቸው ባጅ፣ መታወቂያ ወይም እውቅና ያልያዙ ሲቪል የለበሱ የጸጥታና የደህንነት ሰራተኞች በምርጫ ጣቢያዎች ውስጥ መራጮችን ሲፈትሹና ሲያስተባብሩ መመልከታቸውን በመግለጽ ይህ እንዴት ሊሆን እንደቻለ ለቦርዱ ሰብሳቢዋም ማብራሪያም ጠይቀዋል። የቦርድ ሰብሳቢዋ ሜላተወርቅ ኃይሉ በሰጡት ምላሽ በምርጫ ጣቢያዎች ውስጥ በምርጫ ቦርድ የተሰጠ መታወቂያም አሊያም ባጅ ያልያዘ ሰው መግባትም ሆነ ማስተባበር እንደማይቻል ገልጸው ቦርዱ ይህንን ጥቆማም የሚያጣራ የራሱ ቡድን በአዲስ አበባ ከተሞች ውስጥ ማሰማራቱን ገልጸዋል። ዛሬ የሚያገዛዙ ስልጣን አስጠባቂ ወታደሮች መደምሰሳቸውና መማረካቸው ተገለጸ። በተለያዩ አቅጣጫዎች እየተደረጉ ያሉ ውጊያዎች ተጠናክረው ቀጥለዋል። የአማራ ፋኖ ብሔራዊ ንቅናቄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 102ኛ ኮር 11ኛ ክፍለ ጦር ቃኝና መሐንዲስ ከአለማየሁ ከቤ ሻለቃ ጋር በመቀናጀት ደቡብ ሜጫ መሃል ገነት ገርጨጭ ላይ የጠላትን የይስሙላ ምርጫ በማክሸፍ በአገዛዙ ስልጣን አስጠባቂዎች ላይ ከፍተኛ ድል መቀዳጀቱን ገልጿል። ደቡብ ሜጫ ወረዳ ገርጨጭ ዛሬ የነበረውን ውጊያ ተከትሎ አንድ ብሬን 22 ክላሽ 3 አይኮም መገናኛ ሬዲዮ 1520 ተኳሽ 10 ያገዛዙ ስልጣን አስጠባቂ ወታደሮችን በመማረክ በርከት ያሉትን በመደምሰስ ጠላት ከፍተኛ ሰብአዊና ቁሳዊ ኪሳራ ማስተናገዱ ተገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ውባንታ ባተ 1ኛ ኮር ዛሬ ያገዛዙን ህገወጥ ምርጫ ለማክሸፍ በተለያዩ ግንባሮች የወሰዳቸውን ወታደራዊ እርምጃዎች ተከትሎ ድል መቀዳጀቱን አስታውቋል። ደብረታቦር ከተማ ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ሁለት ብርጌዶች ጉና ክፍለ ጦር መቅደላ አምባ ብርጌድ እና ግብረ መስቀል ብርጌድ በጥምረት በአፋብን ስራ አስፈጻሚ አባላት በሆኑት አርበኛ አምሳሉ ማዘንጊያ ሻምበልና አርበኛ ድረስ ሞላ በሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር ዋና ወታደራዊ አዛዥ አርበኛ ተመስገኑ ባንተና በክፍለ ጦሩ ምክትል ዘመቻ መምሪያ ኃላፊ አርበኛ ጌታ ደሴ እየተመሩ ደብረ ታቦር ከተማ ገብተው በማደር ከንጋቱ 12 ሰዓት ጀምሮ ደብረ ታቦር ከተማ በመሸገው ያገዛዙ ስልጣን አስጠባቂ ሰራዊት ላይ ተኩስ መክፈት ድል መቀዳጀታቸውን ገልጸዋል። ዛሬ በአገዛዙ የይስሙላ ምርጫ ዕለት የተካሄደውን ወታደራዊ እርምጃ ተከትሎ በወጣው በዚሁ መረጃ የሁለቱም ክፍለ ጦር ብርጌዶች በተናበበና በተቀናጀ መንገድ ከኮክ እስከ ቆለይ፣ ከኪዳነ ምሕረት እስከ ኮሌጅ፣ ከደብረ ሲና እስከ አዲስኮ፣ ከኢየሱስ እስከ አቡነ ሐራ፣ ከአቦ እስከ ስላሴ፣ ከአባ አረጋይ እስከ ዩኒቨርሲቲ፣ ከሳባ ኢንጂነሪንግ እስከ እናቲቱ ማርያም፣ ከአስፋው ግራር እስከ መድኃኔዓለምና ሌሎች የከተማው መዳረሻዎች በተደረጉ አውደ ውጊያዎች ጠላት እንዲንበረከክና የጠላት የይስሙላ የምርጫ ቅርጫ በደብረ ታቦር እንዲከሽ መደረጉን ይኸው መረጃ ጠቅሷል። እስቴ ከተማ የነበረውን ውጊያም ተከትሎ የክፍለ ጦሩ አካል የሆነው እስቴ ደንሳ ብርጌድ ከንጋት ጀምሮ በከተማዋ የተለያዩ ቦታዎች አውደ ውጊያ በማድረግ የስልጣን አስጠባቂ ሰራዊቱን እቅድ በማክሸፍ ብርጌዷ ሙሉ ቀን በመዋጋት የጠላትን እቅድ ማክሸፍ ብቻ ሳይሆን ጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ ማድረሷ ተገልጿል። በስማዳ ወገዳ ከተማ የጉና ክፍለ ጦር አካል የሆነችው ሀገረ ቢዘን ብርጌድ ከጀነራል ኃይሌ ዘውባንተ ክፍለ ጦር ጋር በመጣበር ወግዳ ከተማን መቆጣጠር የቻለች መሆኑን የጠቀሰው መረጃ የጠላት ኃይል ከተማዋን ሙሉ በሙሉ እንዲለቅና ሸረፍ ጎዴ ላይ ብቻ እንዲወሰን ማድረጋቸውም ተገልጿል። በእንዳቤት የነበረውን ውጊያም አስታኮ የጉና ክፍለ ጦር አሃድ የሆነው እንዳቤት ብርጌድ እንዳቤት ከተማ ዘልቆ በመግባት በከተማዋ የተለያዩ መዳረሻዎች አውደ ውጊያ በማድረግ የጠላትን እቅድ ማክሸፍ የቻለ ሲሆን አገዛዙ በወረወረው የሞርታር ቅንቡላ አዳማይናት ላይ ንጹሐን የሆኑ እናትና ልጅ የጥቃቱ ሰለባ ሆነው ወደ ህይወታቸው ሲያልፍ 5ቱ ከባድ የመቁሰል አደጋ ማስተናገዳቸውን ገልጸዋል። ፎገራ ወረታ፣ አለም በር፣ ወጂና የተለያዩ መዳረሻዎች ላይ የኮሩ 23ኛ ክፍለ ጦር ሰራዊት በክፍለ ጦሮቹ አዛዥ እየተመራ ከንጋቱ ጀምሮ ከወረታ እስከ ወጂ ከአለም በር ተራራ የተለያዩ መዳረሻዎች ላይ ውጊያ በመክፈት ጠላት ላይ ድል መቀዳጀቱን ጠቅሷል። ከዚህ በተጨማሪ በቀጠናው የተለያዩ አካባቢዎች ላይ ዛሬ በተቀናጀና በተናበበ መንገድ የተወሰዱ ወታደራዊ እርምጃዎችን ተከትሎ ጠላት ያሰበውን የጨረባ ምርጫ ማሳካት አለመቻሉን ይኸው መረጃ ጠቁመዋል። ዘመቻ ሰማዕት ሙሉ ቀን አለኝ በተሰየመው በዚህ ወታደራዊ ዘመቻ ዛሬ ግንቦት 24 ቀን 2018 ዓ.ም በተለያዩ ግንባሮች ድል መቀዳጀቱን የጠቀሰው አፋብን ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ውባንታ ባተ 1ኛ ኮር ዘመቻ ሙሉ ቀን አለኝ በሚል መሪር የቁጭት መፈክር ዛሬ ግንቦት 24 ቀን 2018 የአርበኛውን ትግል በእውነተኛ ተቋማዊ መንገድ የሚቀጥልበት የትግል ጥሪ በሜጀር ጀነራል ውባንታ ባተ 1ኛ ኮር መዳረሻ ሁሉ ተግባራዊ መደረጉንና በጀግነት በተሰው ጓዶች ስም በዚህ ዕለት የክብር መስዋዕትነት የተቀበሉ እንቁ የነጻነት ታጋይ አማሮች ትውልዱ ሲገባው ሲያመሰግናቸው እንደሚኖር ታሪካቸውንም በወርቅ የደም ቀለም ለትውልድ ማስተላለፋቸውን ይኸው መረጃ ጠቅሷል።
የኢትዮጵያ ብሔራዊ ምርጫ ቦርድ ተመዝግበው ሲንቀሳቀሱ የነበሩ መገናኛ ብዙሃን በውስን አካባቢዎችም ስራ እንዳቆሙ አስታወቀ። ትላንት እሁድ የኢትዮጵያ ኢንሳይደር የተባለው መገናኛ ብዙሃን ዘጋቢዎቹ የምርጫ ዝግጅቱን ለመቃኘት በምርጫ ጣቢያዎችም ሲንቀሳቀሱ ከምርጫ አስፈጻሚዎችና ከጸጥታ ኃይሎች ክልከላ እንደተጣለባቸው ቦርዱ አስታውቋል። በአዲስ አበባ ልደታ ክፍለ ከተማም ወረዳ 7 ሁለት የብልጽግና ፓርቲ ታዛቢዎች መሆናቸውን የገለጹ ግለሰቦችም ከበላይ ትዕዛዝም እስኪሰጣቸው ድረስም ክልከላም ካደረጉ በኋላ ፍቃድ ቢሰጡም ምስል መቅረጽ ግን እንደከለከሏቸው ተገልጿል። በየካ ክፍለ ከተማ ወረዳ 6 በአንድ የምርጫ ጣቢያ የጸጥታ ኃይሎችም ተመሳይ ክልከላ ማድረጋቸው መገናኛ ብዙሃንም አስታውቀዋል። በቂርቆስም ክፍለ ከተማም ጥበቃ ለማድረግ የተሰማሩ የፖሊስ አባላትም ምንም እንኳን በምርጫ ቦርድ ለታዛቢዎቹ የተሰጠን መታወቂያ ቢመለከቱ በስፍራው መዘገብም ሆነ ፎቶ ማንሳትም ሲከለክሉ እንደነበረም ተገልጿል። ኢትዮጵያ ኢንሳይደር በለሚኩራ ክፍለ ከተማም ተመሳይ ክልከላ እንደገጠመው ገልጿል። ቢቢሲ ምርጫውን በአገር ውስጥ ለመዘገብ ፍቃድም አለመሰጠቱም ታውቋል። ቦርዱ የመገናኛ ብዙሃን በተለያዩ አካባቢዎች ለመዘገብ ደብዳቤም እንዲጻፍላቸው መጠየቃቸውን ጠቁሞ መገናኛ ብዙሃንን ከስራ ማስቆም የተሳሳተ ነውም ብሎታል። በማከልም የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር መሰረት ማንኛውም ሰው ቦርዱ በሕግ የተሰጠውን ኃላፊነትም ሲያስፈጽም የመተባበር ግዴታ አለበት በማለትም አሳስበዋል። ቦርዱ ምርጫውን እንዲዘግቡ 68 መገናኛ ብዙሃንና 1815 ጋዜጠኞችን መመዝገቡን ገልጿል። እነዚህ ባለሙያዎች በምርጫ ጣቢያዎች 200 ሜትር ንፍቀ ክበብ ውስጥ ገብተው መዘገብ የሚያስችላቸውን መለያ ባጅ መስጠቱንም ገልጿል። የዘንድሮ ምርጫ በጦርነት በረሃብ በመፈናቀል ድባብ ውስጥ የተጠመደ ሲሆን የማህበራዊ አንቂዎች እና የፖለቲካ ፓርቲ መሪዎች በተለይ የነጻ ፕሬስ አባላት በከፍተኛ ስጋት ውስጥ የወደቁበት በመሆኑ መንግስት መንገዱን እንዲጠርግም አምነስቲ ኢንተርናሽናል ለጋዜጠኞች መብት የሚቆረቆረው ሲፒጄ ሰሞኑን ጥሪ ማቅረባቸው አይዘነጋም። የአገዛዙ የስሙላ ምርጫ በከፍተኛ ደረጃ እየተጋለጠ ይገኛል። ኦሮሚያ ክልልን ጨምሮ በተለያዩ አካባቢዎች ካድሬዎች አስቀድሞ ራሳቸው የድምፅ መስጫዎችን በመሰብሰብ ራሳቸው ድምፅ እየሰጡ ሲያዘጋጁ የሚያሳዩ መረጃዎች ይፋ ሆነዋል። በአዲስ አበባ ዙሪያ አገዛዙ ከአንድ በላይ ምርጫ ካርድ እንዲያወጡ ያደረጋቸውን የምርጫ ቦርዱ ሰዓት ካራዘመ በኋላ ከያሉበት በድጋሚ ከኦሮሚያ ክልል ዙሪያ ወደ አዲስ አበባ መጥተው እንዲመርጡ መደረጋቸውን ጠቀሰ። በጠቅላይ ሚኒስትር አብይ አህመድ የሚመራው አገዛዝ ሰባተኛ ሀገራዊ ምርጫ ያለው ህገወጥ ተግባራትና የስሙላው ምርጫ በከፍተኛ ደረጃ እየተጋለጠ ሲሆን ይህንኑ የሚያሳዩ ምርጫው አስቀድሞ መጠናቀቁን በዋዜማው ካድሬዎች ጭምር ኮሮጆ መሙላታቸውን የሚያሳዩ ቪዲዮ ማስረጃዎች ጭምር በማህበራዊ ሚዲያ በስፋት ሲዘዋወር ተስተውሏል። ካድሬዎች በአንድ ቤት ተሰባስበው በርከት ያሉ የምርጫ ድምፅ መስጫ ካርዶችን አስቀምጠው ራሳቸው ሲመርጡ የሚያሳዩ መረጃዎች በስፋት የወጡ ሲሆን በአንዳንድ ቦታዎች ላይ አስቀድመው የሰጧቸውን ድምፆች ኮሮጆ ከፍተው ሲያስገቡ በግልጽ ተስተውሏል። አገዛዙ ከአንድ በላይ ምርጫ ካርድ ይሰጥ እንደነበርና በግዳጅ ለማስመረጥ የሚያደርገው እንቅስቃሴ በተለይም በኦሮሚያ ክልል ከአዲስ አበባ አላግባብ ወደ ኦሮሚያ ክልል የተካለለውን ጨምሮ ሸገር ከተማ በሚል በተዋቀረው አካባቢ የኦሮሞ ብልጽግና ፓርቲ የደህንነት አባላት መራጮችን በሰልፍ ላይ እንዳሉ ማን ነው የምትመርጡትን አሳዩን፣ እዚሁ ምረጡ በማለት ሰልፍ ላይ እንዳሉ ወደ ድምፅ መስጫ ሳጥን ውስጥ ከመግባታቸው በፊት ገዢው ብልጽግና ፓርቲን በግዳጅ ማስመረጣቸው መነጋገሪያ የሆነ ሲሆን ምርጫ ቦርድ የድምፅ መስጫ ሰዓቱን አራዝም ያለው ማለቱን ተከትሎ ጀዋር መሐመድ ከአዲስ አበባ በ100 ኪሎ ሜትር ዙሪያ ባሉ ከተሞች ሁለት የመራጮች ካርድ መከፋፈሉን አስታውሶ አንድ የሚኖሩበት ምርጫ ወረዳ፣ ሁለተኛው አዲስ አበባ እናም ጠዋት ሸገር፣ ቢሸፍቱ፣ አዳማ፣ ጊንጪ ወዘተ ድምፅ የሰጡ ማምሻውን አዲስ አበባ መጥተው ድምፅ እንዲሰጡ ስለረፈደባቸው ጊዜ ስላነሳቸው ምርጫ ቦርዱ ጊዜ አራዝሟል በማለት የተጭበረበረው ምርጫ ራሱን በራሱ እያጋለጠ መሆኑን አስታውቋል። ኮሮጆ ተቀምጦ ካድሬዎች እያንዳንዱ ድምፅ መስጫ ላይ ምልክት እያደረጉ ኮሮጆ ሲያስገቡ ያሉበትን መረጃ ጨምሮ ህገወጥ ተግባራቸውን የሚያጋልጡት ጥቂት የቪዲዮ ማስረጃዎች በየአካባቢው አገዛዙ የስሙላ ምርጫውን ተከትሎ ለካድሬዎቹ የሰጠው ትዕዛዝና በምርጫ አስፈጻሚነት የተመደቡ ካድሬዎችም ይህንኑ ተልዕኮ ለመፈጸም ቁጥር ሲደምሩና ሲቀንሱ ከተመዘገቡት መራጮች እንዳይበልጥ የሚያደርጉት ጥንቃቄ ጭምር ተስተውለዋል። በኢትዮጵያ ውስጥ ከዚህ ቀደምም ህገወጥ የስሙላ ምርጫ ተካሂዶ የነበረ ቢሆንም ሰባተኛ የተባለውን አገራዊ ምርጫ ግን ከህገ ወጦችም በላይ ህገ ወጥ በመሆን ራሱን በራሱ አገዛዙ ያጋለጠበትና ምርጫው ታማኒና ተቀባይነት እንደሌለ በራሱ ተግባር ያረጋገጠበት እርምጃ መሆኑ ተጠቅሷል። ይህንን የተጭበረበረ ምርጫ አስታኮ ጠቅላይ ሚኒስትሩ በማህበራዊ ገጻቸው ለማወደስ ያደረጉት ሙከራ
ከዚህ ቀደም የገዢው ብልጽግና ፓርቲን አንደኛ ጉባኤ አስታኮ በህገወጥ መንገድ ራሳቸው መራጭና አስመራጭ የሆኑበትን ድርጊት ዛሬ ብዙሃን ካድሬዎቻቸው ፈለጋቸውን ተከትለው ይህንኑ ሲፈጽሙ መዋላቸውም ተጠቅሰዋል። ምርጫውን ተከትለው በተከታታይ ወጡ የነበሩ መረጃዎች በዋዜማው ጭምር ካድሬዎች ኮረጆዎችን እየሞሉ መሆኑን ታዛቢዎች ባሉበት የተዘጋጁ ባዶ ኮረጆዎችን በማሳየት የስሙላ ቪዲዮ እንዲቀረጽ ፎቶግራፎች እንዲነሱ ከተደረገና አገዛዙ በተቆጣጠራቸው መገናኛ ብዙሃን ይሄው ከተሰራጨ በኋላ አስቀድሞ ድምፅ የተሰጠባቸው ኮረጆዎች እየተለወጡ ሲቀመጡ ምርጫ አስፈጻሚዎች፣ ምርጫ አስተባባሪዎች የሚባሉና በየአካባቢው ተልዕኮ የተሰጣቸው የራሱ የገዢው ብልጽግና ፓርቲ ካድሬዎች በምርጫ ስም የፈጸሙትን ህገወጥ ተግባር እንደ ህጋዊ መቁጠራቸውን ተግባራቸው ያሳያል የሚሉ ወቀሳዎች ተከትለው ቀርበዋል። የሶማሊያ ወታደራዊ ፍርድ ቤት በአሸባሪነት ከፈረጀው ከአልሸባብ ጋር ንክኪነት አላቸው የተባሉ 2 ኢትዮጵያን ተጠርጣሪዎችን ጉዳይ መጀመሩም ገለጸ። የተጠርጣሪዎቹ ጠበቃም ተጠርጣሪዎቹ ወደ አገራቸው ወደ ኢትዮጵያ እንዲመለሱ ሲሉም ጥያቄ አቀረቡ። በትላንትናው ዕለት የተሰየመው የሶማሊያ ወታደራዊ ፍርድ ቤት ከኢትዮጵያ ሀረር ከተማ መጥተው ያላቸው የሶማሊኛ ቋንቋ ተናጋሪዎቹ ሐምዛም አሊ፣ ናስር አብዱራህማን በሶማሊያ ቤይ ግዛት በሆነችው ባይዶዋ ከተማ ውስጥ ለአልሸባብ ታጣቂዎች መረጃን በማቀበል ወታደራዊ ስልጠናን በጥላቻም ዘመቻ ላይ ተሰማርተው ሳለ በሶማሊያ ደህንነት ሰራተኞች በቁጥጥር ስር መዋላቸውን ከሳሽ አቃቢ ሕግ አስታውቋል። ከሳሽ አቃቢ ሕግ በዚህ የክስ ፋይሉ 2 ኢትዮጵያን ተጠርጣሪዎች ፈጽመውታል ያለውን ወንጀል ከፍተኛ በመሆኑ ለሌሎችም አስተማሪ ይሆን ዘንድ ቅጣታቸውን እንዲጫን እንዲል ሲል ወታደራዊ ችሎቱን ጠይቋል። ይሁን እንጂ የተጠርጣሪዎቹ ጠበቃም በደንበኞቹ ላይ የቀረበው ውንጀላም ከፍተኛ መሆኑን፣ ነገር ግን መረጃና ማስረጃ የተረጋገጠ ባለመሆኑ 2 ኢትዮጵያን ተጠርጣሪዎች ከስራት ተለቀው ወደ አገራቸው ኢትዮጵያ በመመለስ ከቤተሰቦቻቸው ጋር ይቀላቀሉ ዘንድ ለፍርድ ቤቱ አቤት ብሏል። የጦር ፍርድ ቤቱ ጉዳዩን ከግራ ቀኝ በማየት ውሳኔውን በቅርቡ እንደሚያስታውቅም አስታውቋል። የሶማሊያ መንግስት ወታደራዊ ችሎት በኢትዮጵያኑ ላይ እየተመለከተው ስላለው ክስ በተመለከተም በመቃደሾ የሚገኘው የኢትዮጵያ ኤምባሲ ወይም ቆንጽላ እስካሁን ድረስ የህግ ምክር እርዳታም ስለመስጠቱ አለመስጠቱ ለጊዜው አልታወቀም። የሶማሊያ መንግስት ከቅርብ ጊዜያት ወዲህ የጸረ አልሸባብ ዘመቻውን እያጠናከረ መሆኑን ገልጾም በተለይ ከአልሸባብ ጋር ንክኪነት አላቸው የተባሉ ተጠርጣሪ ሰዎችን በወታደራዊ ፍርድ ቤት በመመልከት ላይ መሆኑን ከአገሪቱ የሚወጡ የተለያዩ መረጃዎች ይገልጻሉ። የአሜሪካ አስተዳደር በኢቦላ የተጠቁ ዜጎቹን በጎረቤት ኬንያ ውስጥ በጊዜያዊ መጠለያ ካምፕ ውስጥ ለማቆየትም ያቀረበውን ውጥን የተቃወሙ ኬንያውያን ከጸጥታ ኃይሎች ጋር ተጋጩ። የአሜሪካ አስተዳደር በኬንያ ላኪፓም የአየር ኃይል ቤዝ ውስጥ ለ50 የኢቦላ ታማሚዎችን በጊዜያዊ ማቆያነት የሚያገለግል ስፍራ ለማግኘት ለኬንያ መንግስት ያቀረበውን ጥያቄ ከሰብአዊ መብት ተሟጋቾች በቀረበው ብርቱ ወቀሳና ክስ በአገሪቱ ከፍተኛ ፍርድ ቤት ለጊዜው መታገዱን መዘገባችን ይታወሳል። ይህንን የአሜሪካ አስተዳደር ሐሳብ የተቃወሙ የከተማዋ ነዋሪዎች ዛሬ ባደረጉትም ታላቅ ሰላማዊ ሰልፍ አውራ ጎዳናዎች መዘጋታቸው፣ አንዳንድ አካባቢዎችም እሳት መለኮሳቸው ተከትሎ የትራንስፖርት አገልግሎት ሙሉ በሙሉ መቋረጡ፣ ተቃዋሚዎችን ከጸጥታ ኃይሎች ጋር መጋጨታቸውና የጸጥታ ኃይሎችም በተለይ ፖሊሶች በተቃዋሚዎች ላይ አስለቃሽ ጢስ በመርጨት ለማባረር መሞከራቸውን የአገሪቱ መገናኛ ብዙሃን ዘግበዋል። አንድ ሰላማዊ ሰልፈኛ በሰጡት አስተያየት በዚህ አካባቢ የኢቦላ ታማሚዎች ማቆያም እንዲቋቋም አንፈልግም፣ ምክንያቱም ቫይረሱ በቀላሉ ሊሰራጭ ይችላል፣ ጊዜያዊ የፍርድ ቤቱም እገዳ መፍትሄም አያመጣም በማለትም ተቃውሟቸውን አሰምተዋል። ኬንያ ለአሜሪካ የኢቦላ ታማሚዎች የጊዜያዊ ማቆያ ማዕከል እንድትሰጥ ከአሜሪካ አስተዳደር በኩል ጥያቄም ቀርቧል መባሉን ተከትሎ የአገሪቱ የሃይማኖት መሪዎች፣ የፖለቲካ ፓርቲ አመራሮች፣ የህዝብ እንደራሴዎች፣ የማህበራዊ ግንኙነት ባለሙያዎችም ሰሞኑን ከፍተኛ ደረጃ መከራከራቸውን አይዘነጋም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። ከቻናላችን በተጨማሪ በአገር ቤት በአማራ ሳተላይት ቢሲዩ የሚሰራጭበት ልታገኙን ትችላላችሁ። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።